ከምንም ነገር በፊት ፓርቲያችንን ነው ማዳን የምንፈልገው። ስለመመለስ እኮ መስራት እንፈልግ ነበር፣ ግን ፓርቲያችንን ካልያዝን ምን እናደርጋለን? የጥፋት ኃይል አንጃ ህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤልና ቡድናቸው ማለት እንግዲህ እንዲህ ናቸው። ተፈናቃዮች ወደ ቀያቸው ለምን አይመለሱም ብሎ የትግራይ ወጣት ቢጠይቃቸው ወትሮም ቢሆን ፖለቲካዊ ትርፍ እስካመጣላቸው ድረስ በሰው ደም መነገድ ግብሩ የሆነው የቆሙ ቀሩ ኃይል ቁንጮና ቡድናቸው የቡድናችን ህልውና ከተፈናቃዮች አይበልጥም፣ መጀመሪያ እኛን አድኑን ይላል። ከቀያቸው የመጡት የተፈናቀሉትም ይሁን ከሌላ ቦታ የመጡት ከምንም ነገር በፊት ፓርቲያችንን ነው ማዳን የምንፈልገው። ስለመመለስ እኮ መስራት እንፈልግ ነበር፣ ግን ፓርቲያችንን ካልያዝን ምን እናደርጋለን? ፓርቲያችንን ነው ማዳን ያለብን። እዚያው ሆነን እኮ ልጆቻችን ሞተዋል ተብሎ ተነግሮናል፣ መስዋዕት ከፍለናል። ፓርቲ ከሌለ ግን ምን እናደርጋለን? አሁን ኮይና ደቅና ፍረዴና መስዋዕት ከፍልና መብዘይ ወንድ ታንቆ ከግማሽ ምዕተ ዓመታት በላይ በህዝብ ስም ሲምልና ሲገዘት የሚደመጠው የጽንፍ ኃይል እወክለዋለሁ የሚለውን የትግራይ ህዝብን በሚፈጥረው ፖለቲካዊ እኩይ የሴራ ቁማር አማካኝነት ከኔ አስተሳሰብ ውጪ መጥፊያ ይሆናል በሚል ማስፈራሪያም ለጦርነት ሲማግዶና ጽንፈኛ በሆነው አካሄዱ ሰለባ ሲያደርጎ ኖሯል። ለትግራይ ወጣት አዲስ ተስፋንና እድል ማምጣት ያልቻለው የጥፋት ኃይል አሁንም ሰባዎቹና ሰማኒያዎቹ ላይ በተቸነከረው ማኒፌስቶ የታጠረ በመሆኑም ወጣቱን ትውልድ በስራና በፈጠራ ላይ ከማሰማራት ይልቅ ጊዜው ባለፈበት የጦርነትና የፖለቲካ ትርክት ውስጥ እንዲማቀቅ አድርጎታል። ህዝቡን ለጦርነት ሲማግደውም በሚፈጥረው የረሃብ ፖለቲካ አማካኝነት ሲያጎሳቁሉም ቆሞ ቀርነቱ ከትላንት እስከ ዛሬም አንድ አይነት ድርሰትን በተመሳሳይ ተዋናዮች ሲያሰራ ዘልቋል። አሁንም በጽንፈኛ አካሄዱ ምክንያት የትግራይን ህዝብ መከራ እየደገሰለት ቀጥሏል። በቂምና በአሮጌ ርዕዮተ ዓለም የታጠረው ኃይል አዳዲስ የፖለቲካ አስተሳሰቦችን ከመቀበል ይልቅ በቆዩና የኢትዮጵያን ብሔራዊ ጥቅሞችን በሚጎዱ አካሄዶች ላይ የተመረኮዘ ብቻ ሳይሆን ከጊዜው ጋር ያልዘመነና ባፈጁና ባረጁ አስተሳሰቦች የታጠረ ቡድን እንደመሆኑም በህዝብ ስም ሲምልና ሲገዘት ችግር ውስጥ ሲዘፍቀው የኖረ አይመስልም። 50 ዓመት ሙሉ ፓርቲ ነኝ እያለ የሚቀልድ የሆነ አሌት ነገር አለ። የሆነ የተደራጀ ጥቂት ትግርኛ ተናጋሪ ተጋሩ ያልሆኑ ሽፍቶች የትግራይ ህዝብ መረበሽ የለበትም ነው የሚለው። የፈለገው ይምጣ መረበሽ የለበትም። ሁሌ እንደተረበሸ ነው። ሁሌ እንደተኳኳ ነው። ተኝቶ አድራ ያውቅም። ቡድኑ አሁንም ድረስ በከሸፈው የርዕዮተ ዓለም ቅኝት ውስጥ የታጠረ በመሆኑም ለ21ኛው ክፍለ ዘመን ዲጂታልና ጂኦፖለቲካዊ ፈተናዎች የሚመጥን አዳዲስ ስትራቴጂዎችን ማመንጨት የተሳነው ነው። በዚህም ከትላንት ስህተቱ የማይማረው ኃይል ለፖለቲካዊ ትርፉ መጠቀሚያ ይሆን ዘንድ እንደ ሻዕቢያ ካሉ የኢትዮጵያ እድገት እንቅልፍ ከሚነሳቸው ኃይሎች ጋር የሚሆን እንደ ግብጽ ካሉ ከኢትዮጵያ ታሪካዊ ጠላቶች ጋር በማበር ጭምር ሀገርን ለማፍረስ የማይፈነቅለው ድንጋይ የለም። በሌላ በኩል አዲስ ትውልድና አዲስ እውቀት ወደ አመራር ሰጭነት እንዳይመጣ በማገድ በቆዩና ጊዜያቸው ባለፈ ግለሰቦች ዙሪያም ብቻ የሚሽከረከር ዝግ ስርዓትን ፈጥሯል። አዲስና ተራማጅ አስተሳሰብ ያላቸው በውስጡ የሚፈጠሩ ግለሰቦች ሳይቀሩ ከፓርቲው አባልነት በማገድም ይሁን በማሳደድ ጭምር ይሰራል። በእርግጥ ይህ ኃይል አዲስ ሀሳብንና አዲስ አመራርን እንደ ስጋት የሚመለከት በትክክልም ተቸካይ ስለመሆኑ አመላካሽ ነው። ህዝቡ በተለያየ መንገድ ተቃውሞ እየገለጸ ነው። ስለዚህ ህዝባዊ መሰረት የላቸው፣ የፖለቲካ መሰረትም የላቸውም። ፖለቲካ ማለት ሀሳብ ነው፣ የሀሳብ ፍጭት ነው። ይህም የለም፣ ሀሳብ የሚባል የለም፣ በኃይል ነው። ስለዚህ የፖለቲካ መሰረት የላቸው፣ የህግ መሰረትም የላቸው፣ የህሊና መሰረትም የላቸው። ህሊና ያለው መሪ ነገም ለሚመራው ህዝብ እንዲድን ነው የሚጥረው እንጂ እንዲያጠፋ አይጥርም። ባለፉት 27 ዓመታት ኢትዮጵያን የማስተዳደር የታሪክ ኃላፊነት ወድቆበት የነበረው ኃይሉም እድሉን ለጥላቻ ፖለቲካ ከመጠቀም በዘለለም ኢትዮጵያንና ታሪኳን እንደ ጠላት በመፈረጅ የትግራይን ህዝብ ደግሞ ከኢትዮጵያ ወንድሞቹ ጋር በጥርጣሬ እንድትያይ አድርጎታል። ኢትዮጵያን ላለፉት ሩብ ክፍለ ዘመን ሲያስተዳድራት የነበረው ኃይል እወክለዋለሁ ለሚለው ህዝብ እዚህ ግባ የሚባል ልማትን ማረጋገጥ ሳይችል ከመቅረቱም በላይ 2 ሚሊዮን የሚጠጋ የትግራይ ህዝብን የሴፍቲኔት ተረጂ ከማድረግ ውጪ ምን አድርጎለታል? አሁን ግን በትግራይ አዲስ ትውልድና ተራማጅ የሆነ አመራር አስፈላጊ ሆኗል። ኃይል እዚ ምስቶም ጨና ለማዓት ዘይፈልጡ ይህ ኃይል የልማት ሽታን ከማያውቁ የውጭ ኃይሎች ጋር ወዲያና ወዲህ እያለ ነው። በአንጻሩ ደግሞ ጦርነትና ውድመት አይገባውም የሚል ጽኑ እምነት ነው ያለኝ። ይህ ደግሞ ባረጀ አስተሳሰብ ሊረጋገጥ አይችልም። ስለዚህ ስልጣን የህዝብ ነው። ስልጣን በተማሩ ወጣቶች እጅ መግባት አለበት የሚል እምነት አለኝ። ለምን ካልክ በስተርጅና ማበላሸት እንደሚባለው በእርጅና ጊዜ ጦርነት የሚቀሰቅሱትን ወላጆች ደግሞ ተዉ፣ ስልጣን ይበቃችኋል፣
ለልጆቻቸው አስረክቡ፣ ህዝባችንና ሀገራችን ሰላም ይገባዋል ይላቸው ይገባል። ኢትዮጵያም አሁን ላይ ብሔራዊ ክብሯና ጥቅሟን አስከብራ ወደ ከፍታው ለመጓዝ ስትቀጥል እንደ ህወሓት ያሉ ከዘመኑ ጋር መራመድ ያቃታቸው ቡድኖች የቂምና የአሮጌው ርዕዮተ ዓለም አካሄዳቸው ለህዝብ መከራ ዋነኛ ምክንያት መሆኑን በመገንዘብ ለአዲስቷ ኢትዮጵያ መስራት ግን ጊዜው የሚጠይቀው ጉዳይ ሆኗል።